በራስ ምንም ማድረግ እንደማትችል ወቅ። ምንም የህይወት ውሃ ከሌለብህ የእግዚአብሔር ጸጋ ህይወት ላይ የማይገለጥ ከሆነ የእግዚአብሔርን ሥራ ለመስራት መሞከር ከንቱነት ነው። እግዚአብሔር መንፈሱን ሳይሰጠው ኃይሉን ሳይገልጥበት የሚልከው ልጅ የለው። ያለ መንፈስ ቅዱስ ኃይል ያለ እግዚአብሔር የህይወት ውሃ ህይወት ሙሉ ሊሆን አይችልም። ይኖር ምንም ነገር ቢሟላል ስቲል ጎደሎ ነው። እሱ ውሃ ግን ከህይወት እየፈለቀ ካለ ምንም ሳይኖር ሙሉ ነው። ሙላታችን የእግዚአብሔር ክብር ነው። አሜን በሉ። እንትና ትቶኝ ሄደ፣ እንትና በቃ ከዚህ በኋላ ሰው አልሆነም። ኧረ እንኳን ሄደ። አንዳንድ ሰው እግዚአብሔር በህይወት ለመጀመሪያው ምዕራፍ ብቻ ነው የሚፈልገው። አንዳንዱን እስከ ምዕራፍ 10 ነው የሚፈልገው። ከህይወት ከሄደ መጀመሪያም እግዚአብሔር የፈለገው እስከዛን ቀን ብቻ ስለሆነ ከዛ በኋላ አንድ ቀን ቢጨምር ጨጓራ ነው የሚላጥ። ዓለም ከመፈጠሩ በፊት ተሰውሮ የነበረን ምስጢር ዛሬ ነግራቸዋለሁ አለ። ለሐዋርያት ያልተገለጠ፣ ለሰዎች ያልተገለጠ፣ ከሁሉ ለማንስ ለሌለ ታናሹ የመጨረሻው ሰው የተገለጠ አንድ ምስጢር አለ። ያ ምስጢር ደግሞ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው። ሰዎች ስለኔ ማን ይላሉ ብሎ ጌታ ኢየሱስ ደቀ መዛሙርቱን ጠይቃቸው። ግማሹ ኤልያስ ነው ይልሃል፣ ግማሹ መጥምቁ ዮሐንስ ከሞት ተነስቶ ነው ይልሃል፣ ግማሹ ከነቢያት አንዱ ነው ይልሃል። እናንተ ግን ማን ትሉኛላችሁ? ዋናው ነገር የእናንተ ነው። ጴጥሮስ ተነሳና አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለ። ከዛ ጌታ ኢየሱስ ምን አለ? አሁን በዚህ መገለጥ ላይ፣ በዚህ አለት ላይ፣ አሁን በተናገርከው ላይ ቤተ ክርስቲያኔን ምን አደርጋለሁ? አይገርምም? የሆነ መገለጥ ሲያገኘ እግዚአብሔር በዛ በኩል በአንተ በኩል አልፎ የሚሰራው አደገኛ ነገር አለ። 12 ዓመት ደም የሚፈሳት ሴት ከሷ በፊት የኢየሱስን ልብስ ነክቶ የተፈወሰ ሰው የለም። ልብስ ነክቶ መፈወስ የሚባልን መገለጥ የለም። ሴትዮዋ ደም ስለሚፈሳትና ሰው ከነካች በድንጋይ ተወግራ ስለምትሞት ሰው መንካት አትችልም። ግን በልቧ እንደዚህ አለች፣ ኢየሱስ በዚህ ሰፈር መጣ ሲባል የልብሱን ጫፍ የነካው እንደሆነ እፈወሳለሁ አለች። ከዛ ሄዳ ነክታ ተፈወሰች። ኢየሱስ በዛ ከተማ እንዲያልፍና እንዲዳስሱ ተለመኑ። ኢየሱስን በመጣ ጊዜ ብዙዎቹ ወደቁበት። በሷ በኩል የመጣ መገለጥ። ልክ እንደዚሁ ሳምራዊቷ ሴት ውሃ ልትቀዳ ስትሄድ ኢየሱስ እንደዚህ አለ፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማል። እኔ የምሰጠው ውሃ ከሆዱ ውስጥ የሚፈልቅ የዘላለም ምንጭ ይሆንለታል። ለምን መሰላችሁ? ሴትዮዋ መሲሁ ይመጣል ብላ መሲሁ በመጣ ጊዜ ሁሉን ይነግረናል ብላ ተርባ ያለች፣ እሱ ሲመጣ ያለውን መፈታት፣ እሱ ሲመጣ ያለውን ዕውቀት፣ እሱ ሲመጣ ያለውን በረከት ስለምትጠባበቅ ኢየሱስን ጎትታ ወደ ሳምራውያን መንደር አስገባቸው። ኢየሱስም በዛ ሊያልፍ ግድ ሆነበት። ለዚህ ከሆነ ሰው ይኸውላችሁ መጠጥ ቤት ይሄዳል፣ ገንዘብ ቤት ይሄዳል፣ ዳንስ ቤት ይሄዳል፣ ሀብት ያገኛል፣ ምንም ነገር ውስጡ እረፍት ያገኛል። ዘሞመንት ኢየሱስን ወደ ውስጡ ሲያስገባ ጀመሩ የህይወት ውሃ ወንዝ ከሆነ እናንተ ደካሞች ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ላይ ተሸከሙ፣ እኔ ለነፍሳችሁ እረፍትን እሰጣችኋለሁ። ኢየሱስ ብቻ ነው ለነፍስ እረፍት የሚሰጠው። አሜን። ዛሬ የምሰብከው ከሆዳችሁ ውስጥ ስለሚፈልቀውና ዓለምን ሁሉ ስለሚያጠጣው ወንዝ ነው። ጌታ ሆይ ያዕቆብና ልጆቹ ከብቶቹ እኮ ከዚህ ውሃ ጠጥተዋል፣ አንተ ከአባታችን ከያዕቆብ ትበልጣለህ ወይ አለችው። ነገርኩሽ፣ ከዚህ ውሃ የሚጠጣ እንደገና ይጠማል። የረሃቧ ጥልቀት ብዙ የሆነች ሴት፣ ከመሲሁ ጋር በየቀኑ የምታወራ ሴት፣ ኢየሱስ በሰማርያ ሊያልፍ ግድ ሆነበት። ጎትታ ወደ ከተማ አስገባቸው። የሆነ ሰው አለ ዛሬ ረሃብተኛ የሆነ ሰው አለ፣ ኢየሱስን ጎትቶ ወደ ቤቱ የሚያስገባ ሰው ምን ይለኛል ብለ አፍራ ውሃ በማይቀዳበት ሰዓት በ6 ሰዓት በጠራራ ፀሐይ ብቻውን በምድረ በዳ ውሃ ልትቀዳ የምትሄድ በልቧ ግን መሲሁ ክርስቶስ የእግዚአብሔር ልጅ ነህ እንጂ ራብከኝ እኮ ጠማኸኝ እኮ ነህ እንጂ ስትል መጣሁልሽ አላት። ከዛ በኋላ እንደዚህ አላት፣ ለማንም ያልነገርኩትን መገለጥ እነግርሻለሁ፣ ለማንም ያላሳየሁትን አሳይሻለሁ፣ ለማንም ያልሰጠሁትን እሰጥሻለሁ። የሕይወት ውሃ ወንዝ ዛሬ ከሆድሽ ይፈልቃል። የሕይወት ውሃ ወንዝ ከሆድ እንዲፈልቅ አንደኛ በራስ ምንም ማድረግ እንደማትችል ወቅ። ምንም የሕይወት ውሃ ከሌለብህ የእግዚአብሔር ጸጋ ሕይወት ላይ የማይገለጥ ከሆነ የእግዚአብሔርን ሥራ ለመስራት መሞከር ከንቱነት ነው። እግዚአብሔር መንፈሱን ሳይሰጠው ኃይሉን ሳይገልጥበት የሚልከው ልጅ የለው። እናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠዋለን፣ አሳ ቢለምነው ጊንጥ የሚሰጠዋለን፣ እባብ የሚሰጠዋለን ለልጁ። ምክንያት እናንተ እኮ ክፉዎች ናችሁ፣ ለልጆቻችሁ ግን መልካም ማድረግ ታውቃላችሁ። የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣችሁ? ስለዚህ የሕይወት ውሃ ሲናገር ወደፊት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ ይላል። ስጋችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን? የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን ይላል። የፈለቀውና የሄደው ወንዝ እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ፣ እስከ አንገት ደግሞ የሚዋኝ ሆነ። አንተ ጋር ያለው ውሃ የቱ ጋር ነው የሚደርሰው? ቁርጭምጭሚት ጋር ነው? ወገብ ጋር ነው? ጉልበት ጋር ነው? ገተ ጋር ነው? እየዋኘህ ነው። ዛሬ ከቁርጭምጭሚት ወደ ጉልበት፣
ከጉልበት ወደ ወገብ ከወገቡ እስከ አንገቱ ይሄ ውሃ የሚያጥለቀልቀው ሰው አለ። ታሪክ ነው የሚቀየረው ከዛ በኋላ። አሜን በሉ ባካችሁ። ያለ መንፈስ ቅዱስ ኃይል ያለ እግዚአብሔር የህይወት ውሃ ህይወት ሙሉ ሊሆን አይችልም። ይኖር ምንም ነገር ቢሟላል ስቲል ጎደሎ ነው። እሱ ውሃ ግን ከህይወት እየፈለቀ ካለ ምንም ሳይኖር ሙሉ ነው። ሁላታችን እግዚአብሔር ክብር ነው። አሜን በሉ። የሰው ልጅ ከኤደን ገነት ሲወጣ ያጣው ለምለም ቦታና ጋርደን አይደለም፣ አበባ አይደለም። ያ ሁሉ ኃጢአት ሰርቷል፣ እግዚአብሔርም ክብር ጎሏቸዋል። ከክብር ነው የጎደለው። ከኤደን ገነት ስንወጣ ከውስጣችን የወጣው ክብር በጌታ በኢየሱስ ስናምን የተመለሰልን ክብር ነው። የኢየሱስ የመጨረሻው ጸሎት አባት ሆይ በምድር ላይ የሰጠኸኝን ስራ በምድር ሰርቼ አከበርኩ። አንተም ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ። እኔ በአንተ አንተ በእኔ እነሱ በእኛ በአንድ ፍጹማን የሆኑን ዘንድ ይሄ የሰጠኸኝን ክብሬን እኔ ደግሞ ለእነዚህ ሰጥቻቸዋል። ለነዚህ ብቻ ሳይሆን የነዚህ ቃል ለሚያምኑ ሁሉ ይሄንን ክብር ሰጥቻቸዋል። ወደፊት የሚሰጥ ክብር የለም። ኦልሬዲ ኢየሱስ የሕይወት ጌታ ሆነው በተቀበልክ ሰከንድ የእግዚአብሔር ክብር ወደ አንተ ተመልሰዋል። ዛሬ የሚያስፈልግ ይሄ ውሃን ልቀቀው፣ ይፍሰስ። አንዳንድ ሰው እኮ ውስጥ ያለው ቧንቧ ዝጎ በብሎን ታስሮ ውሃው ምንም ሳይፈስ ታሽጎ ነው ያለ። ዛሬ መዶሻውን ይዘን እንወጣለን። ከስሩ ነው መንገነጥለው በኢየሱስ እግዚአብሔር ማንነቱ በአንቺ በኩል መግለጥ ይፈልጋል። የሚያዩ ሰዎች ሁሉ እሱን እንዲያዩ ይፈልጋል። እግዚአብሔር የሚፈልገው እኔና እናንተ እንድንጠፋ እሱ በእኛ ላይ እንዲበራ ነው። እኛ ጠፍተን እሱ ይብራ። ይህንን የሚያደርገው የህይወት ውሃ ሆነው። ለዚህ ነው ጌታ ኢየሱስ እኔ ብሄድ ይሻላችሁ፣ ጌታ ሆይ ያንተ መኖር ይሻለኛል እንጂ አይ እኔ በአካል ከእናንተ ጋር ከመሆነው የበለጠ እሱ መጥቶ በእናንተው ሲኖር ይሻላችኋል አለ። ጌታ ሆይ አንተ ስትኖር በሽታችንን ትፈውሳል፣ ረሃባችንን ታጠግባል፣ ልጆቻችን ሲሞቱ ከሞት ታስነሳል፣ ለምጻምነትን ታነጻል፣ ከእኛ ጋር ሁን ሲሉት እንደዛ ከሆነ እኔ የማደርገውን ብቻ እያያችሁ ልትኖሩ ነው። እኔ ከሄድኩ ግን እሱ በእናንተ ላይ ይመጣል። እኔ የማደርገውን ታደርጋላችሁ፣ እንዲያውም ያላደረግኩት ብዙ አለ ጨምራችሁ ታደርጋላችሁ። ኢየሱስ በአካል በምድር ላይ ከመኖሩ የበለጠ ለእኛ የመረጠው በመንፈስ ቅዱስ በኩል በእኛ ውስጥ መኖሩ ነው። ወደ እውነት ሁሉ ይመራችኋል፣ ከኔ ወስዶ ያስተምራችኋል፣ የነገርኳችሁን ያሳስባችኋል። እሱ የእውነት መንፈስ ይባላል። ስሙ የክርስቶስ መንፈስ፣ የእውነት መንፈስ፣ ለቤዛ ቀን የታተምንበት ማህተማችን፣ አጽናኛችን፣ አስተማሪያችን፣ መሪያችን፣ ከወንድም አብልጦ የሚጠጋጋ ወዳጃችን፣ በመከራ ጊዜ ትቶን የማሄድ፣ ስንታመም የሚፈውሰን፣ ስንጨንቅ የሚባርከን፣ ከሞት ስንሞት የሚያስነሳን፣ ወደ ሰማይ ይዞን የሚሄድ ሀብታችን ነው መንፈስ ቅዱስ። ኢየሱስን ከሙታን ያስነሳው መንፈስ ቅዱስ አይገርም? ኢየሱስ የተረገዘው በድንግል ማርያም ተወለደው በመንፈስ ቅዱስ፣ አገልግሎት የጀመረው በመንፈስ ቅዱስ። ለዚህ ነው ሐዋርያው ጴጥሮስ ቆርኔሌዎስ ቤት ሄደው እንደዚህ ያለው ሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር የናዝሬቱ ኢየሱስ በመንፈስ ቅዱስና በኃይል ቀባ። ቤታ ከዛ በኋላ እሱ መልካም እያደረገ በአጋንንት የታሰሩትን እየፈታ በምድር ሁሉ ላይ ዞረ። እግዚአብሔርም ከሱ ጋር ነበረ። አንድ ሰው እግዚአብሔር ከሱ ጋር አለ የሚባለው መኪና ሲገዛ አይደለም፣ ፎቅ ሲሰራ አይደለም፣ ጭብጨባ ሲያገኝ፣ የእግዚአብሔር ህልውና አብሮ ሲንቀሳቀስ። እግዚአብሔር ለሱ ህልውና፣ ለሱ መገኘት፣ ለሱ መንፈስ ያለንን ረሃብ ያለንን ቦታ ያውቃል። ሆን ብሎ መጥቶ መንፈስ ቅዱስን ልስጥህ ወይስ ይህን ልስጥህ እያለ ይፈተናል። ሁል ጊዜ ምርጫ መንፈስ ቅዱስ በላይ ከሆነ ያን ነገር ይሰጥሃል። መንፈሱን ግን በአንተ በኩል አያሳልፍም። ሁል ጊዜ ቴስት ያደርግሃል። ከፍላጎቶች ሁሉ በላይ ግኝቱና ህልውናው የሆነ ቀን መኔ ጸሎት ያስፈልጋል። ህልውናው ህይወትን እየወረሰ ይሄዳል። ናቺ ሴት አዎ አውቃለሁ አለች። እኔ እየጠበቅኩት ያለ መሰይ ያለ እሱ በመጣ ጊዜ ሁሉ ይነግረናል አለች። እኔ ነኝ አላት። አንተ ነህ? እንስራዋን ጣለቻ፣ ወደ ከተማ ሮጠች። ስሞይ ወደ ፈራቻቸው ሮጠች። ምን ሆንሽ ይሏታል። መሲሁን አገኘሁት፣ ጌታዬን አገኘሁት፣ የተራብኩትን አገኘሁት። የፈለገ ሰው ተነስቶ እግዚአብሔርን መራብ ፈለኩ ብሎ መራብ አይችልም። መራብን ራሱ የሚሰጠው እግዚአብሔር ነው። ረሃብህ በጣም እየጠናብህ ከሆነ እርግጠኛ ሆኜ እነግርሃለሁ፣ ቀጥሎ በዚህ ምድር ላይ ክብር ገላጭ ራስህ ነው። እግዚአብሔር ሁል ጊዜ ለረሃብ መልስ አለ። ክርስትና ዛሬ 2000 ዓመት ጌታ ኢየሱስ እስራኤል የሚባል ሀገር መስቀል ላይ ሞቶ ታሪኩን እየተናገረ አንድ ቀን ከሞትን በኋላ በዙፋን ላይ የተቀመጠውን እግዚአብሔር ማምለክ አይደለም። ክርስትና የሚጀምረው ኢየሱስ ጌታ እንደሆነ በመስቀል ላይ እንደሞተ በልብ አምነ ከሱ በመወለድ ከዛን ሰከንድ ጀምሮ እሱ ባንተ ውስጥ ይኖር። እዚህ ምድር ላይ በኖርክበት ኑሮ ሁሉ በኑሮ በነገር ሁሉ እሱን እየገለጥክ መኖር ማለት ነው። ሰዎች አንተን አይተው አንተን ጨብጠው ድምፅህን ሰማያዊ ኢንካውንተር የማያገኙ ከሆነ ህይወት ልክ አይደለም ማለት ነው።
ሰዎች አንተን ካገኙ በኋላ እንደሌሎ የሚቀጥሉ ከሆነ ችግር አለ። ሁለት ነገር መሆን አለበት። አንደኛ ለአንዳንዶቹ የሞት ሽታ መሆን አለበት። ሞት ይሸታቸዋል። ለአንዳንዶቹ ደግሞ የህይወት ሽታ መሆን አለበት። ከዛሬ ጀምሮ ከዚህ አዳራሽ ስትወጣ የሆኑ ሰዎች ይሄን ሰውዬ ሳየው የሆነ ነገር ውስጤን የሆነ ነገር ባርኮኛል፣ ይሄ ሰውዬ ከገባ በኋላ ሰላም ማግኘት አልቻልኩም ብሎ አጋንንት እየጮኸ መውጣት አለበት። ይሄ በአንተ ህይወት ላይ በኢየሱስ ስም አሁን ይሆን። ያለ ምክንያት የሚጠሉ ሰዎች መኖር አለባቸው። የሚወዱ ብቻ አይደለም፣ በጣም የሚጠሉ እስከ ጥፋት ድረስ ለአንተ ሲያስቡ እንደሚያደርጋቸው ሰዎች መኖር አለባቸው። ከሌሉ ተስማምተህ የምትኖር ከሆነ ችግር አለ። አጋንንት ያለበት ሰው ከአንተ ጋር ለመብላት፣ ለመጠጣት፣ ለማውራት፣ ለእጅም ሰዓት ስልክ ለአንተ ለመደወል ኮምፎርተብል ከሆነ ችግር አለ። ሌሎችን ሁሉ የሚሰድቡ አንተን የሚመርቅ ከሆነ ችግር አለ። አሁን አጋንንት ያለበት ሰው በጣም ነው የምወድ ካለ ይረብሽኛል። ፕሮፌት ጌታ ሆይ ምንድን ነው ምን ያደረኩት ነገር አለ? ወድሃለሁ እኮ አለኝ፣ አልፈልግም። የሆነ ቦታ ገባ ስትል አየሩ መቀየሩን ማየት አለበት። ያንተ የሆነ አዳራሽ ውስጥ መግባት ሰዎች ሁሉ ዞር ብሎ ማለት አለባቸው። ምንም ለውጥ ከሌለ አንተ ስትገባ there is something wrong። ዛሬ ግን እነግርሃለሁ ያንተ የሆነ ሰፈር ውስጥ መግባት ምልክት ያመጣል። ቆላስይስ 1:27 ላይ ዓለም ከመፈጠሩ በፊት ተሰውሮ የነበረን ምስጢር ዛሬ እነግራችኋለሁ አለ። ለሐዋርያት ያልተገለጠ፣ ለሰዎች ያልተገለጠ፣ ከሁሉ ለማንስ ለሌለ ታናሹ የመጨረሻው ሰው የተገለጠ አንድ ምስጢር አለ። ያ ምስጢር ደግሞ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መኖሩ ነው አለ። ከዛ እንደዚህ ያለ ሐዋርያው ጳውሎስ እኔ ሕያውኝ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን የምኖረው ኑሮ በስጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው አለ። ከዛሬ ጀምሮ አንተ ትሰቀላለህ፣ ክርስቶስ በአንተ በኩል ምድር ላይ ይገለጣል። አንተን ያየ ከዛሬ ጀምሮ ሰማይ ያያል። በመጨረሻው ዘመን አለ ጋ በለበሰ ሁሉ ላይ መንፈስ ያፈሳለሁ። ወንዶችና ሴቶች ልጆቻቸው ትንቢትን ይናገራሉ። ነቢያት ናቸው ማለት ነው። እባክህ ራእይን ያያሉ፣ አጋንንት ያስወጣሉ፣ በሽተኛ ይፈውሳሉ። ከተጻፈው አትለፍ ከተባለ አንተ ነህ እያለፍክ ያለው። እግዚአብሔር ይሆንላችሁ ጠበቃ አድርጎ መከተልኝ ብሎ ያስነሳቸው ሰዎች የሉ። ከመጽሐፍ ቅዱስ አሳይ። ጠበቃ ነኝ እኔ እግዚአብሔር ጥብቅና ቆም በጸጋ ስጦታ የሚነሱትን ቀንዳቸውን በልልኝ ብሎኛል ብሎ እግዚአብሔር የላከው ሰው የለም። በክርስቶስ የዳነን ሰው ለመቀጥቀጥ እግዚአብሔር የቀረበው ሰው የለም። የሚገስጹ ከሆነ የሚያርሙ ከሆነ በእግዚአብሔር መንፈስ የተነዱ ሐዋርያትና ነቢያት ናቸው የሚያርሙ። መጽሐፍ ቅዱስ እንደዛ ነው። ስለዚህ ጌታ ኢየሱስ ሊመጣ የመጨረሻው መለከት ሊነፋ ሰከንዶች ቀርተውናል። ስለዚህ ወንድሜ እነግርሃለሁ እዛና እዚህ ውስጥ እየረገጥክ ጊዜን ከምታጠፋ ዛሬ እሳቱ ይመጣ ዓለም ላይ ታላቅ ነገር ትገልጣል። ግድ የላችሁም ጌታ ተናግሮኝ መጥቻለሁ። ቁጭ የምትልበት ዘመን አብቅቷል። ካመናችሁ ከጎናችሁ ላለው ሰው ቻው በሉት። ከዚህ በኋላ በመጨረሻው ዘመን የሚገለጠው ኃይል በእኔ ላይ ይገለጣል። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብን በወንጌል ኃይል ገለባብጠዋል። የእግዚአብሔር መንፈስ ሲመጣብህ ተራ ሰው ሆነ መቀጠል አትችልም። በቃ መቀመጥም አትችልም። እሳቱ ራሱ ያስሮጥሃል። እሳቱ ራሱ እንዳትቀመጥ ያደርግሃል። ይሄ የመጨረሻው ዘመን ነው። የእግዚአብሔር እሳት አንተ ላይ ይምጣ። አጨብጭቡ ለጌታ። ጌታ ኢየሱስ ይላችሁ። አንዳንድ ሰዎች ምንም በቃ በህይወቱ ምንም ሰርቶ ማያቅ በቃ ተወለደ፣ ተማረ፣ ቁጭ ብሏል በቃ ዝም ብሎ እና በህይወቱ የከሰረ የሚመስለው ሰው አለ። እስቲ አንድ ጥያቄ ልጠይቃችሁ። ኢየሱስ በ20 ዓመቱ ምን ነበር? በ27 ዓመቱ ምን ነበር? በ14 ዓመቱ አናውቅም እኛ። እርግጠኛ ይሆን ነው ግን ከአባቱ ከዮሴፍ ጋር ሚስማርና መዶሻ ይዞ ቤት የሚሰራ ሰው ነው የሚሆነው። ስለዚህ እዛ ሰፈር ከነበሩ ሰዎች ምንም የተለየ አይሆንም ማለት ነው። ስለዚህ ኢየሱስን ጠረጴዛ ሲሰራ ብታየው ተራ ሰው ሊመስል ይችላል። ዮሴፍን ለ13 ዓመት እስር ቤት ስታየው የሆነ ሰው ሚስት ደፍሮ የገባ ዱርዬ ሊመስል ይችላል። ዳዊትን በየስርቻው በየምኑ ሳውልን ፈርቶ ሲሮራት ስታየው የእግዚአብሔር ፐርፐዝ ያለበት ላይ መስል ይችላል። ኤርሚያስን ጉድጓድ ውስጥ ስታየው መቼም ይሄ ሰው ይሆናል ብለህ የማታስበው ሰው ሊሆን ይችላል። እንዳይመስልህ አሁን ተራ ሰው ብትሆን እሳቱ ሲመጣብህ መንጭቆ ያውጣል። ዛሬ እንደ ዮሴፍ የመጨረሻው መለከት የሚነፋለን አንድ ሰው አለ። እግዚአብሔር ምስክሬ ነው። አንድ ሰው አለ። ያ ሰው እኔ ነኝ ካልክ በጌታ በኢየሱስ ስም ሰው በ30 ዓመቱ ነው ኢየሱስን ያወቅነው። 12 ላይ አንድ ጊዜ መቅደስ ውስጥ ሰምተናል። የተተረከለት አወላለዱ ነው። ከዛ ለአንድ ቀን ቤተ መቅደስ ውስጥ 12 ዓመቱ ላይ ሰማን። ከዛ በኋላ በ30 ዓመቱ ነው ቤተ ክርስቲያን 18 ዓመት ሙሉ ስለ ኢየሱስ ምንም አልተጻፈም። እርግጠኛ ነኝ እሱ የሚሰራው ቤት ቤስት ቤት እንደሚሆን እርግጠኛ ነኝ። የተቀባ ቤት እሱ የሚሰራው ጠረጴዛና ወንበር በጣም ስፔሻል እንደሚሆን አውቃለሁ። ለምንድን ነው ካልጠፋ አባት እግዚአብሔር አብ አናጢ ቤት ያዘ? ህይወቱና ፍጻሜው መዶሻ ሚስማርና ዘመኑን በሙሉ ቋ እያለ የሚሞተው በእንጨት ላይ በመዶሻ በሚስማር ስለ እዛ ቤት ነው ማደግ ያለበት። ካልጠፋ ህልም ዮሴፍ ስንዴና የስንዴ ነዶ የሚያየው ለምንድን ነው?
መጨረሻ ላይ ግብፅ ሀገር ሄዶ በስንዴ ነው ታሪክ የሚቀየረው። እያየው ያለው ህልም፣ እያደክበት ያለው ቤት፣ እያየው ያለው ህልም፣ እያደክበት ያለው ቤት፣ እያለፍክበት ያለው መከራ እግዚአብሔር ባንተ ሊሰራው ካለው ጋር የተገናኘ እንደሆነ ታውቃለህ። ዛሬ እግዚአብሔር ያጨባብጣል ከህልም ጋር። እግዚአብሔር ለምንድን ነው እንዲህ አይነት ሰፈር ውስጥ የሚያሳድገኝ ካልጠፋ ቦታ? እግዚአብሔር ለምንድን ነው ከእንደዚህ አይነት ሰዎች ጋር እንድኖር የሚያደርገኝ? ብራዘር ዴስቲኒ ያለው እዛ ጋር፣ እግዚአብሔር ያየልህ ነገር እዛ ጋር ነው ያለው። እግዚአብሔር አስፈንጥሮ የሚያስነሳ ቦታ እሱ ጋር ነው። ዛሬ የሆት ውሃ ወንዝ ከወደ ይፈልቃል። የስፕሪንግ አልጋ ላይ ዘለ ትወድቃለህ። አሜን 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 በልባከ አሜን በልበጌታ በኢየሱስ ኢየሱስ ጌታ። ያደክበት ቦታ ጎጆ ቤት ይሁን፣ ላስቲክ ቤት ይሁን፣ ጭቃ ቤት ይሁን፣ ፎቅ ቤት ይሁን፣ ቤተ መንግስት ይሁን፣ ስርቻ ስር ይሁን፣ እግዚአብሔር ከጠራ ጥሪ ጋር የተገናኘ ስለሆነ ዛሬ እግዚአብሔር ወደ ጠራ አጠባብለን እንተኩሳለን። ስተት የስተት ውሳኔ የሰራኸው ያጠፋኸው ሁሉ ተደምሮ ነው እግዚአብሔር ወደ ፈለገው የሚያደርግ። ኢቭን ስተት የተሳሳትከው ውሳኔ ጭምር ትክክል ያደረግከው ብቻ አይደለም። አንድ ሰው ጠየቀኝ፣ እግዚአብሔር ወደ ኋላ ቢመልስህና አስተካክል ቢልህ ሁለተኛ እድል ቢሰጥህ ምን ታስተካክላለህ? ምንም። አንተን ስተቴን ባስተካክል እዚህ ላልደርስ ይችላል። ሁሉ ነገር ተገጣጥሞ ነው እግዚአብሔር ወዳየለ። ዛሬ ጌታ ተናግሮኝ መጥቼ የሆነ ሰው አለ እግዚአብሔር እንደ ቀስት ወደ ኋላ ሲመልሰው የነበረ ዛሬ እግዚአብሔር ይተኩሰዋል። በምክንያት ነው ወደ ኋላ የቀረው። በምክንያት ነው የተለጠጥከው። በምክንያት ነው ጓደኞች ያለፉ። በምክንያት ነው አንተ የቆምከው። ያንተ በጣም ከባድ ነው። እግዚአብሔር ዛሬ ቅባቱን ባንተ ላይ ያስቀምጣል። አጨብጭቡ ለጌታ ክብር። ያለ ሕይወት ውሃ፣ ያለ መንፈስ ቅዱስ ኃይል የእግዚአብሔርን ነገር ለመስራት መሞከር ከእግዚአብሔር ጋር መጣላት ብቻ። እግዚአብሔር መንፈሱን ሳይሰገልግሎት የላከው ሰው የለም። ትምህርት ስክሪፕቸር ማወቅ ለአገልጋይ ንቃት አይደለም። ሐዋርያት ለ3 ዓመት ተኩል ከኢየሱስ አፍ ተምረው መንፈስ ቅዱስን እስክትቀበሉ ከኢየሩሳሌም እንዳትወጡ፣ አንድ ሰው አገልግሎት እንዳይጀምር፣ አንድ ሰው እግሩን እንዳያነሳ ነው ያለው። የፈለግከውን ብትማር ከኢየሱስ አፍ ከተማሩ ሰዎች አሉ። እነሱ እንኳን ለአገልግሎት ጌታ ኢየሱስ አላመነባቸው። እግዚአብሔር ሲልክ እሳቱን ይሰጣል በሉት ከጎናቸው ያለ። ያቺ ሴት ሳምራዊቷ ሴት የሳምራውያንን ከተማ ህዝብ ይዛለት መጣች ለኢየሱስ። አንድ ሰው ንገሩኝ፣ በሳምራውያን ከተማ የሚኖር የአንድ ሰው ስም ንገሩኝ ከመጽሐፍ ቅዱስ። የለም። ሳምራዊቷ ሴት ብቻ ነው። ሌሎቹ ሁሉ አይታወቁም፣ ምንም ታሪክ የላቸው። ጌታን ራሱ ያገኙት በሷ ምክንያት። ኢየሱስ ራሱ ወደዛ ከተማ የገባው በሷ ምክንያት። ስለ ኢየሱስ መገለጥ አግኝተው ለምነውት ከነሱ ጋር እንዲኖር ያደረገ። አንዳንድ ሰዎች ሲራቡላችሁ ለእናንተም ጭምር ነው። አንዳንድ ሰዎች ባይኖሩ እግዚአብሔር መንፈስ አትሞሉ። እነሱ ስለተራቡና የእግዚአብሔርን ፕሬዘንስ ስለሳቡላችሁ ነው። እናንተ ራሳችሁ አንተ ምክንያት ሚሊዮኖች ወደ ጌታ ቤት ይምጡ። በአንተ ምክንያት የእግዚአብሔር ቤት ይሰራል። በአንተ ምክንያት ምድር ትረፍ። ይሄንን የምታደርገው ግን የሕይወት ውሃ ወንዝ ከሆነ ዛሬ የሆነ ሰው እናገራለሁ። ይሄ ድነት እየመጣ ባለበት በዚህ ዓለም ላይ አንተ ግን በተራሮች አናት ላይ የምትኖርበት ጊዜ ነው። አሜን በልባከ እግዚአብሔር እጅህን በአፍ ላይ የሚያስጭንበት ሲዝን ይሄኛው ሲዝን ነው። በጌታ በኢየሱስ ሰበሰባችሁት ብዛት አትኖሩ። የሚያኖራችሁ የሰማይ አምላክ እግዚአብሔር ነው። ሰይጣን ሁል ጊዜ እግዚአብሔር ለሚሰራው ስራ ሪፕሌስመንት አለው። ለምሳሌ የነብይ ሪፕሌስመንት ምንድነው? ጠንቋይ አለው። ሰይጣን ሁሉ ነገር ነው። የኮንፌሽን ተቃራኒ ድግምት ነው። ሁሉ ነገር አለው። በመንፈስ የመሙላት ተቃራኒ መስከር ነው። አንዳንድ ሰዎች ሲሰክሩ አይታቸዋል። ይለቁታል ይሄን እንግሊዘኛ በህይወቱ አድርጎ የማያውቀውን ነገር ካላደረኩ ነው። ካልያዛችሁት ከፎቅ ላይ በራለሁ ይላል። መንፈስ ቅዱስ ሲመጣብህ እንደሱ ነው። ምን እንደምትሆን አታውቅም። የፈራኸውን ነገር ሁሉ መጋፈጥ ትጀምራለህ። ዛሬ ይሁን ሰፈር ሁሉ በጠቅላላ እስኪለምን ድረስ የሆነ ኃይለኛ ነገር ባንተ ህይወት ላይ ሆነ። መቆዘም፣ ማዘን፣ ማጉረምረም የሚል ነገር ከሆነ ሰው ላይ ለዘላለም ተቆርጦ ይነሳል። ሰው ሁሉ ምንድነው ደስ ብሎሃል፣ የሆነ ነገር ሆነሃል፣ ፊትህ ያበራል። ምንድነው አካሄድህ ተቀየረ፣ ኢነርጂ በኢነርጂ ሆነሃል። አዎ የህይወት ውሃ ወንዝ ከወደ የፈለቀው በቅርብ ጊዜ ለህይወት ታላቅ ነገር ይሆናል። አሜን 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 አሜን። እንደዚህ የሚሉ ሰዎችን እስቲ ያዋቸው ቼክ አድርጓቸው። በቃ እግዚአብሔር ሊባርከኝ ነው፣ በቃ ያዘጋጃሉ፣ የሆነ ምስጋና ፕሮግራም በቤት አለ ይላሉ። ሁኔታቸውን ስትዋቸው በቃ ነገሩ እንደሆነ ያህል ነው የሚያወሩት። እነሱ ሰዎች ከዛ ነገር ማስቀረት አይቻልም። የሚቀዝሙት ባገኘ ነገር ሌላ ማጉረምረም ይጨምርለታል። ተወራረዱ እስቲ። በእኔ ቤት በ2018 ትልቅ የምስጋና በዓል ይከበራል። በግ አላርድም፣ በሬ ነው ማርደው።
ገጠር ያሉ ዘመድ አዝማዶችን ጠራቸዋል። ምን ሆነ ነው ሲሉ እግዚአብሔር ታላቅ ነገር አደረገለት፣ እኔም ደስ አሜን በሉ እንጂ ማታ ሰዎች አሁን ታላቅ ነገር የቀረባቸው ይላል። በጌታ ኮንዶሚኒየም ደርሶኝ ነበር። ብራዘር ኮንዶሚኒየም አይደለም ለአንተ ቪላ እዛ ተዘጋጅቶልሃል። እግዚአብሔር ታላቅ ነገር አዘጋጅቶልሃል። የሆነ ነገር እዚህ ጋር ሲዘጋብህ እግዚአብሔር እዚህ ጋር ከፍቶልህ ነው። ተለቅሶ በኢየሱስ ስም ዛሬ ውጣ። የህይወት ውሃ ወንዝ ካንተ ውስጥ ይፍለቅ። አሜን በል። እንትና ትቶኝ ሄደ፣ እንትና በቃ ከዚህ በኋላ ሰው አልሆነም። ኧረ እንኳን ሄደ። አንዳንድ ሰው እግዚአብሔር በህይወት ለመጀመሪያው ምዕራፍ ብቻ ነው የሚፈልገው። አንዳንዱን እስከ ምዕራፍ 10 ነው የሚፈልገው። ከህይወት ከሄደ መጀመሪያም እግዚአብሔር የፈለገው እስከዛን ቀን ብቻ ስለሆነ ከዛ በኋላ አንድ ቀን ቢጨምር ጨጓራ ነው የሚላጥ። ምን ባትልም ይሆንብሃል። እግዚአብሔር ለአንተ የሰጠው ሰው ደግሞ ሄድ ብትለው ሽጉጥ ብትደቅንበት እንዲህ መተህ ከቤት አስወጥተህ ብትቆልፍ ዞር ስትል ሶፋ ላይ ቁጭ ብሏል፣ በመስኮት ገብተዋል። አሜን አትልም እንዴ? አዎ። ሰው ከህይወት ሄደ ብላ አትጨነቅ። የሄደው ለማያስፈልግ እግዚአብሔር የህይወት ቻፕተር ላይ ጽፎት ቢሆን ኖሮ ያ ሰው ካንተ ህይወት ሊሄድ አይችልም። ብትለምነው እግሩን ይዘህ ብትለምነው ይሄዳል። እግዚአብሔር ካንተ ጋር ያላሰረው ሰው መሄዱ አይቀርም። የሚያስፈልገህ መንፈስ ቅዱስ እሱ ከመጣ ይሆን ባዳን ዘመድ ያደርግልሃል። የማያውቁ ሰዎች እንዲወዱ ያደርግሃል። ስለዚህ ዛሬ የምጸልየው የህይወት ውሃ ወንዝ ከወዳቸው እንዲፈስ